እዚህ ከፊታችን ባለው ሳምንት ወደ ማርኬቱ ከመግባታቸው በፊት ልታውቋቸው የሚገቡ ትላልቅ ፋይናንሻል ኢቨንቶችን እነግራችኋለሁ። እና ደግሞ ጋይስ ሁላችሁም ስትጠብቁት የነበረው ፋንዳሜንታሎችን ብትንትን አድርጎ የሚያስረዳችሁ ጋይድ አልቋል። በዚህ ሳምንት ነው የሚለቀቀው። ለዛ ፎሎ ማድረግ እንዳረሱ። ወደ ሳምንታችን ስንመለስ እንግዲህ እንደምታዩት ሰኞ ምንም አይነት ሜጀር የሆነ ዜና አይኖርንም። ነገር ግን ኤርኒንግ ላይ ስታዩ እንደምታየው ከኦፕን በፊት እነዚህ ካምፓኒዎች አሉ። እነሱ እስከዚህ ማተር አያደርጉም። ከክሎዝ በኋላ ግን ፓለንቲር አለ፣ ዱኦሊንጎ አለ፣ ፒንትረስት አለ። ዋነኛው ግን ፓለንቲር ነው። ይሄ በጣም ወሳኝ ነው፣ ከጦርነቱም ጋር በተያያዘ ማለት ነው። ማክሰኞ እንደምታዩት ነው ሰርቪስ ፒኤምአይ እና ጆብስ ጆብ ኦፕኒንግ ይኖረናል። እነዚህ ትረስት ሚ በቅርብ ጊዜ ከሬድ ፎልደር ወደ ኦሬንጅ ፎልደር የሚወርዱ ይሆናል። ይህም ለሳምንት እንግዲህ ኤርኒንጎች በጣም ሆት ሆነዋል። እንደምታዩት ማክሰኞ ከኦፕን በፊት ብቻ ፔፓል፣ ሾፒፋይ፣ ፋይዘር እና ፌራ ያሉ፣ ከክሎዝ በኋላ ደግሞ እነኚህ ካምፓኒዎች አሉ። ዋነኛው ግን ኤኤምዲ ነው። እንደምታዩት ምንም አይነት ዜና የሌለ ይመስላል። ነገር ግን እዚህ ጋር የምታዩት ኤዲፒ ነምበር ኢምፕሊመንት ቼንጅ አሁን ገና ነው ከሬድ ፎልደር ወደ ኦሬንጅ ፎልደር ዳውንግሬድ የተደረገው። ምን እንደተደረገ ብዙም እርግጠኛ ባለንም በተለይ ጦርነቱ ከጀመረ በኋላ አብዛኛው ዳታ በጣም ዊክ እየሆነ ነው። ግን ደግሞ ኤዲፒ በጣም ወሳኝ የነበረ ሁሌ ደግሞ ኤዲፒ ሲኖር አርብ ላይ ኤንኤፍፒ ይኖራል። ሮብ ኤርኒንጎች እነዚህን ይመስላሉ። ከኦፕን በፊት ኡበር እና ዲዝኒ ያሉ፣ ከክሎዝ በኋላ ደግሞ አርም እና ኮካኮላ አሉ። ሐሙስ እንደምታዩት ኳይት የሆነ ቀን ነው። ለኤርኒንግ ግን ስመጣ ሐሙስ ላይ አንድ አይፒኦ ይኖራል። በተጨማሪም ደግሞ ከኦፕን በፊት እነ ማክዶናልድስ እና እነ ሼል ኤርኒንጋቸውን ያስታውቃሉ። ከክሎዝ በኋላ ደግሞ ኮይንቤዝ አለ። አርብ የሳምንቱ ወሳኝ ቀን ነው። እንደምታዩት ከነም ፋርም ኢምፕሊመንት ቼንጅ በተጨማሪ አንኢምፕሎይመንት ሬት እና አቨሬጅ ሃወርሊ ኤርኒንግስ ይኖረናል። ነገር ግን ብዙም ኤርኒንጎች አይኖሩንም አርብ ላይ። በተጨማሪም አሁን ላይ ኮንፍሊክቱ ስቲል አለ። ነገር ግን ማርኬቱ ላይ ከዚህ በኋላ ብዙም ኢፌክት የሚኖረው አይመስለኝም። ማርኬቱ ወደ ማክሮ እየተመለሰ ነው በኃይለኛው። በተጨማሪም ሰዎች ለሰባ ምናምን ቀን የቆየው ፓርሻል ገቨርንመንት ሸትዳውን አልቋል። ማለት በቃ በዚህ ሳምንት ሙሉ የማርኬት ኮንዲሽኑ ይመለሳል። ማክሮዎች ተመልሰው ስትሮንግ ይሆናሉ። በቃ የሚገርም ሳምንት እንደሚሆን እርግጠኛ ነው።